እናንተ ይህች ሩታ የምትባል ግለሰብ ግን ጤነኛ ናት? ጤነኛ አይደለችም። በጣም የምታሳዝን ልጅ እና በጣም ታስጠላ ልጅ ናት። እውነት ለመናገር ሰው እንዴት አርግዞ ራሱ አርፎ መቀመጥ አይችልም? ከማንም ውርጋጥ ጋር እንደዚህ የምትጃጃል ማለት ነው። ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛ በያላችሁበት የዓለም ዳርቻ። እንኳን ደህና መጣችሁ ወደ ቻናሌ። እንግዲህ ያው ዛሬ ፍጣየት ልሰራ ነው። ነገር ግን ያው የወሬ ሱስ አለብኝ ማለት ነው። ለምን እኔ ሲቅርብኝ ማለት ነው ትላላችሁ? አዎ ማን ከማን ያንሳል በሚለው እናማ የመጣሁላችሁ እቺ ሩታ ስለምትባለው ልጅ ነው የመጣሁት ማለት ነው። ግርም ብላኝ እንግዲህ እርጉዝ እንደሆነች እናውቃለን ሁላችንም ማለት ነው። ባይዘው በጣም ወፈራለች አሁን ደግሞ እና እርጉዙና ራሱ ከአብርሃም ጋር ትጣልታለች። ከአብርሃም ጋር ስትጣላ እኔ እኮ ወንዶችን ከየት እንደምታመጣቸው ነው ግራ ግብት የሚለኝ። እንዳለ ወንዶችን መሰብሰብ። ኧረ እንደው ምን ጉድ ነሽ! እኔ የሚያሳዝኑኝ ጋሽዬ ናቸው። ምር ጋሽዬ ከእንደዚህ አይነት ጣጣይ ውስጥ እየገቡ መጃጃላቸው ነው። ሌላው ሁሉ ምንም አይደለም። አብርሃም እንግዲህ ሁሎችንም ነው ለቅሶ ያስተማራቸው። ይኸው ሀይሚም እኮ የእሱን ፈለግ ተከትላለች እኮ። የማንዘር ጎመንዘር የሚባለው ለካ እውነት ነው። ስለዚህ እንግዲህ ወይዘሮ ሩታ ትናንትና እንግዲህ ምን ከሚያክል ወጠምሻ ጋር ማለት ነው አብርሽ ጋር ስለተጣላች ከእሱ ጋር እንግዲህ እየተላላጠች እየተጋጋጠች፣ እናንተ እኮ ኮመንታተሮች እኮ እኔን እኮ አትረዱኝም፣ እኔን አልተረዳችሁኝም ምናምን አላለችም ጭራሽ። እኛ መረዳት እንረዳታለን፣ ነገር ግን ከወንድ ጋር እንድትመጣ ግን አንፈቅድላትም። ጥፋተኛ ነው አብርሃም፣ ጥፋተኛ ነው። ገባችሁ? ነገር ግን እሷ ከብዙ ወንድ አንዴ ከሙስሊም ወንድ ጋር ነው የምትመጣ። ሙስሊም ወንድ ጋር ስትመጣ ማተቧን በጥሳ ትመጣለች። እንደገና ደግሞ ክርስቲያን ወንድ ጋር ስትመጣ ደግሞ መስቀሏን አድርጋ። እንደው ምን ጉድ ናት! ቤተሰብ አሳዳጊ የረገማት፣ የምር አሳዳጊ ረግማታለች ሩታ የምትባል እና ደግሞ የእሷ ደጋፊዎች የት ናችሁ ማለት ነው? እነ ቅንቅንዬ መቼም እሷ እያጠፋችኛ ትክክል ናት አንላትም አይደለም። ስለዚህ በዚህ ልክ ለቤተሰብ ራሷ አታስብላቸውም። የምር ምን በቃ እሷ ሶሻል ሚዲያ ወጥታ ብር ማግኘቷን ዶላር ማግኘቷን ነው እንጂ የቆጠረችው ሌላው ነገር ሁሉ ምንም ነገር መስሎ አልታያትም። እውነቴን ነው የምላችሁ። ስለዚህ በዚህ ልክ ተዋረደች ሩታ የምትባል ልጅ ተዋረደች። ቤተሰቦቿ እኔ ለነገሩ አባቷን ተጣልታለች። እስካሁን ድረስ አባቷ ጋር አልታረቀችም። አባቷ ጋር ወንድሟም አልታረቀችም ማለት ጋይስ እናቷ ጋርና ከእህቷ ጋር መሰለኝ የታረቀችው። ኢቭን እንኳን እህቷ ራሱ ወልዳ ሄዳ አላየቻት። ከየታየሽ አንቺ ምናምን ልትሉ ትችላላችሁ። ኖ አሁን እኮ ሁሉ ነገር በካሜራና በቪዲዮ ነው አይደለም። ስለዚህ ሂደው ቢሆን የፈረደበት ካሜራ አለ እናይ ነበር። ስለዚህ እሷ ከማንም ወርጋት ጋር ነው ሽኮለሌ የምትለው ማለት ነው። እንደገና ደግሞ አብርሃም ደግሞ ከእሷ ጋር ከተገናኘ ጀምሮ ነው ሁሌ ማልቀስ። ወንድ ልጅ ሁሌ ሲያለቅስ አያምርበትም። በቃ ወንድ ልጅ ቆፍጠን ማለት አለበት። እውነቴን ነው የምላችሁ። ወንድ ልጅ ቆፍጠን ካላለ በጣም ነው የሚያስጠላ። በዚህ ልክ እንደው ተጃጃሉ እንኳን እንደው ምን ጉዶች ናቸው! ምን ጉዶች! እንደው እኔ የሚለው ከእነሱ እኛ ምን እንማር ጥያቄ ማለት ነው። ሲቀጥል አብርሃም ጥፋተኛ ነው፣ ጥፋት የለበትም እያልኩ እንዳይመስላችሁ ቤተሰብ። ለምን ካላችሁኝ ግዴታ መናገር ነበረበት። ከዚች እንትና ማን አሁን ያጣላቻችሁ እኮ እንትና ናት አይደለ? ነፃነት ናቸው አሁን ያጣላችሁ። ስለዚህ ነፃነትን ከሩታ ጋር እያለ ራሱ ያወራት ነበረ። ኢቭን እንኳን ዱባይ ሄዱ ራሱ ያወራት ነበረ። ስለዚህ ጥፋቱ የአብርሃም ነው፣ መናገር ነበረበት። ቢነግራት ኑሮ ይሄ ሁሉ ነገር አይመጣም ነበር። ነገር ግን ወንዶች በተፈጥሯቸው ውሸታሞች፣ በቃ ውሸት ደስ ሲላቸው ማለት ነው የምር። እና አብርሃምም ራሱ የሴት ሱስ አለበት። ሲቀጥል ደግሞ አሁን ይቺ አብርሃም ፍቅር ጥላው ስትሄድ እንደዛ አልቅሳ ስንት ነገር ኮመንቶች፣ እድሜ ለኮመንቶች እንጂ አብርሃምን ሰድበው አብረው እንዲሆኑና እንዲፋቀሩ አደረጉልሽ። አሁን እንዴት አሁን ምን አምጡ ነው የምትይ? በቃ ትንሽ ነገር ስታገኝ አብርሃምን አልፈልግም፣ ትንሽ ነገር ስታገኝ አብርሃምን አልፈልግም። ምን ችግር አለው? ይሄ እኮ የድሮ ሪሌሽን ነው። በቃ ከእሷ ጋር አላወራም ትቻታለሁ እያለሽ ራሱ ልትሰሚ አልቻልሽም። አሁን ነፃነት ከአብርሃም ጋር ያለውን ነገር አቁማለች። ምክንያቱም ወንድሟ ተቆጥቷታል። ወንድሟ እንዴት ቤተሰብ ታስደፍሪያለሽ እንደዚህ ሆንኩኝ ምናምን ብሎ ስለደበደባት አቁማለች። በሌላ አይዲያ ነው የምትመጣ። ስለዚህ ካቆመች አንቺ ሩታ የምትበይው ግለሰብ ከሌላ ወንድ ጋር ምንሽ ኮለል አባባለሽ ጥያቄ ልጠይቅሽ። ስለዚህ የምትሰሪው ስሩ ሁላ እንደው ምንም ነገር አይጣፍጥም እንጂ አንቺ እንደው ሩታ የምትበይው ግለሰብ እውነቴን ነው የምልሽ። እናማ ይሄ ነው እላችኋለሁ ውድ ቤተሰቦች። ለማንኛውም እንግዲህ ዛሬ ስራ ነው ማለት ነው። ዛሬ ሐሙስ ነው። ሐሙስ እኛ ጋር ስራ ይበዛል። ባይዘው ብዙ ወሬ ያላበዛባችሁም፣ ግን እኔ ስለምን ይቅርብኝ። እኔ እናንተ ትናንትና ሳልፈተፈት ብዬ ነው ስራ ላይ ስለነበሩ ማዘንጣጣች አረብ ሀገር ስራ እና ለዛ ነው ማለት ነው። በተረፈ
ሰላማችሁ ብዙ ትርፍርፍ ይበልልኝ ማሮችዬ። እስኪ ቻናል ሼር አድርጉልኝ እና ሼር አድርጉልኝ በማለት ራሱ አፍ የተቆረጠ ሼር ሆናችሁ ቅሩ ነው ማለት ነው። እናንተ ወሬኛ ሀሜተኞች ማለት ነው፣ እኔን የምታሙ ሁላ ማለት ነው። ለማንኛውም ይሄን የመስራት ሰላማችሁ ብዙ ይበልልኝ። ወሬ ላብዛባችሁ አሁን